እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ጀነራል ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው እዚህ ማለት ነው። ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ አሁን ይሄን ኢንፎርሜሽን አግኝቼው ሶኔራ ከቢል ምንድነው የተባለው? በትላንትናው ዕለት እንግዲህ ሆሳዕና በዓል በብዙ ቦታዎች እንዲህ በድምቀት በደስታ ተከብሯል። እስኪ እናንተ ያሳለፋችሁበትን መንገድ በኮሜንት ሴክሽኑ እየነገራችሁ ወደ ቪዲዮቻችን እናልፋለን። እስኪ በቅድሚያ ግን ከአከባበሮች ሁሉ ያስደሰተኝን አከባበር ያዋቂ አከባበር እስኪ ተመልክተን እንመለስ። ጠቅላይ ሚኒስትሩም እንግዲህ እንዲህ በማለት ሆሳዕናን ከፖለቲካ ጋር አገናኝተውታል። እስኪ እንመልከተውና የእናንተን ሐሳብ ትነግሩኛላችሁ። የሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ የዘመሩልኝ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም፣ አንተ ላይ ያለው ላይ ነበር። እሱ ስትል ይቀራል ማለት ነው። እሱ ሲኖር ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት ነው። በመጽሐፍ ቅዱስም እስከምናውቀው ድረስ አባቶቻችንም እስካስተማሩን ድረስ እንኳን አህያዋ ድንጋዮችም ፈጣሪ መምጣቱን አውቀው ሲዘምሩ ነበር። እንደ አፈ ታሪክን ጥሩ ምሳሌና ጥሩ ንግግር ነበር። እናመሰግናለን። ባሳለፍነው ቅዳሜና እሁድ እንግዲህ ብዙ አስደንጋጭ ነገሮችን ሰምተናል። አንዱም እንግዲህ የጌዲዮን እልፈተ ሕይወት ነው። ጌዲ የሚመክሩ አይኖች፣ በስስት የሚያዩ የሚጋባ ፈገግታ፣ እውነት ያለው ሀቅ ያለው መኖርን ያየ ፈገግታ፣ ህመምንም ያየ ፈገግታ አይቼ አግኝቼ አውርቼ ስለነበር እድለኛ ነኝ። ነፍስ ሰላም ተረፍ። ሰይፉ ፋንታውን እንግዲህ የጌዲዮን እልፈተ ሕይወት ከተነገረ በኋላ ብዙም ሳይቆይ አደጋ ገጥሞታል። ብዙ ሰዎች የመኪና አደጋ ነው እያሉ ነው። ሰይፉ ፋንታውን ግን ሁኔታውን ሚስጥር አድርጎ ይዞታል። እንደዚሁም ደግሞ በቅርቡ እንደሚሻለው ተናግሯል። ስራ እስከምከተል እንትኑ ወደዛ መምራት ነበረባቸው አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና
እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ስለዚህ እሳቸው ፍቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በሕግ የሚጠየቁትንም በሕግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በሕግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በሕግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው። እፎይ እንግዲህ እንደተናገረው ቤተክርስቲያናችን ማንንም መክሰስ አልፈለገችም። ሙስሊሞቹ እንግዲህ ይሄንን ልጅ እንዳሳሰሩት ሁላችንም እናውቃለን። ቤተክርስቲያን እንግዲህ ኃይል፣ ጉልበት ለማንም ጥቅም እንደሌለው ያስተማረችበት ጊዜ ነው ብዬ አስባለሁ። እስቲ ይሄንን ቪዲዮ ስሙት። ባለ የኔ ብቻና ብቻ ነው። ይሄ መፈክር በርዝጊና አሰሚ በርዝጊና ባለ የኔ ብቻና ብቻ ነው ወይ የሚባል ህግ የለም። ያንቺና የእህቶችሽ ነው። ሰው ይቀረዋል ገና። ወንድሜ ሰላት ላይ በርታ፣ ብር ሰብስብ፣ የሷንም ሐቅ ጠብቅ። እዚያ በኋላ በሩ ክፍት ነው አባቴ። የመጀመሪያው ማለት የምፈልገው ነገር እንግዲህ ምንድነው፣ እኔ በሰውነት አምናለሁ። ምክንያቱም ከሃይማኖትም በፊት የተፈጠረው የሰው ልጅ ስለሆነ ማለት ነውና እንደዚህ አይነት ቪዲዮዎች የምትሰሩም ሰዎች እኔ ኢንቴንሽናችሁ ምን እንደሆነ ግራ ስለሚገባኝ ማለት ነው። በሃይማኖት የራሱ አስተምሮ ካለው ልትናገርበት የሚገባው ራሱ ስርዓት ሊኖረው ይገባል እንጂ የሆነ ሰው ጥያቄ አንድ ሴት እኔ አንድ ባል ብቻ ነው የምፈልገው ካለች ደግሞ መብት አላት ብዬ አምናለሁ። ይሄ የሃይማኖት ጉዳይ ሳይሆን የሰብአዊነት ጉዳይ ነው ብዬ ስለማምን ማለት ነው። በየትኛውም ሃይማኖት ያለ እድሜያቸው የሚዳሩ ህፃናት እድሜያቸውም ሆኖ ደግሞ በላያቸው ላይ ሌላ ትዳር የሚመሰረትባቸው ፈቅደው ከሆነ በራሳቸው አሜን ብለው ተቀብለውት ከሆነ መብታቸው ነው። የሰዎች መብት ላይ ጣልቃ አንገባም። ግን ደግሞ እነዛ ሰዎች አንፈልግም አንድ ባል ለአንድ ሚስት አንድ ሚስት ለአንድ ባል ነው ብለው ደግሞ የመኖር መብት እንዳላቸው ይሰማኛል፣ ሰው ስለሆኑ ማለት ነው። ስለዚህ አንዳንድ ጊዜ የምንናገራቸው ነገሮች ሃይማኖታዊ መሰረት ካላቸው ሃይማኖታዊ መሰረታቸውን ሰዎች በሚረዱት ሰዎች አክሴፕት በሚያደርጉት ነገር ለሰዎች እናደርሳለን እንጂ እንደ ቁጣ እንደ ኃይል በሚመስሉ ነገሮች ባናደርገው መልካም ነው። ይሄንን ምለው በየትኛውም ሃይማኖት ውስጥ ሆነው ሃይማኖቱ ሳይፈቅድም ጭምር ከአንድ ሚስት በላይ አይፈቅድም እየተባለም ሁለት የሚያገቡ ሌላ ቦታ የሚወልዱ የሚልከሰከሱ ወንዶችም አሉ ማለት ነው። ግን ደግሞ እንደ ሰው ልክ ወንድ ሰው ተብሎ እንደተፈጠረ ሁሉ ሴትም ሰው ተብላ ስለተፈጠረች የዛች ሴት መብት ሊከበር ይገባል። በተለይ ህፃናት ከ18 ዓመት በታች ያሉ ህፃናት በየትኛውም ክልል በየትኛውም ሃይማኖት በየትኛውም ማህበረሰብ ውስጥ ለትዳር ለይሄ የጾታ ግንኙነት ሊገበሩ አይገባቸውም። ከዛ ውጪ ሴት ልጅ በራሷ መብት ደርሳ የመወሰን ማግባት የምትፈልገውን ሰው የማግባት ማግባት የማትፈልገውንም ሰው ደግሞ አለማግባት መብት አላት። እኔ እንደ ሰው ማምንበት ነገር ነው። ፈጣሪም የሰጣት ተፈጥሮ መብት ነው ብዬ ስለማምን ማለት ነው። ከዛ ውጪ ግን አሁንም ቢሆን በሃይማኖት ተቋማትም ይሁን በማህበረሰብም ይሁን በተለያየ ነገር ውስጥ ለሴት ልጅ ያለን አስተሳሰብና አመለካከት በጣም መስተካከል መቻል አለበት። እንደገና ደግሞ ሴት ልጅ ልክ እንደ ወንድ ልጅ ከአንድ በላይ ማግባት ባሌ ከአንድ በላይ እንዲያገባ አልፈልግ። ምክንያቱም እኔ ባል ሆኜ ሚስቴ በላይ ላይ ሌላ ባል ልታገባበት እንደዛ መጠየቅ ማለት ነው። አሁን አንተ ሚስትህ በላይ ላይ ሌላ ወንድ ባል ብታመጣ አይደለም አራት አንድ ብትጨምር ምን ሊሰማህ እንደሚችል ታውቀዋለህ። ስለዚህ እኛም ቢሆን ያ የሚሰማን ስሜት እነሱንም ሊሰማቸው እንደሚችል በማወቅ አንድ ሴት ልጅ ከአንድ ወንድ በላይ አላገባም እንደምትለው አንድ ወንድም ከአንድ ሴት በላይ አላገባም ቢል መልካም ነው። ግን ደግሞ እንደ ሃይማኖት የራሱ አስተምሮት ሊኖር ይችላል። ያንንም ቢሆን እኔ የሚሰማኝ እንደ ሰው ያቺ ሴት ፍቃደኛ ሆና አክሴፕት አድርጋ እስካኖረች ድረስ እንጂ አልፈልግም ብላ ጥያቄ ካነሳች ግን የሷ ስሜት ቢከበር ብዬ አምናለሁ። ምክንያቱም ሰው ስለሆነ ሃይማኖቱን ትተነው ከአንድ በላይ ሚስት እኔ ከህግ ጋር ራሱ አይቃረንም ወይ የሚል ጥያቄ አለኝ። ሃይማኖትም ቢሆን ለሰው ልጅ በጎ የሆኑ ነገሮችን ማስተማር አለበት ብዬ ነው ማምነው። ጀነራል ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት
በጠበጠና አንዳንድ ብርጭቆ መጠጣት ሲገባ 3 አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ እዛ ከኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ። አሁን እሱ ፈልጎት ባጫ በሉኝ ብሎ አይደለም አላለም። ወተቱን ስላበጫበጨው ነው። እኔ ላለመሳቅ ሞክሬያለሁ ጀነራል ባጫን አክብሬ። እናንተ እዚህ ማለት ነው ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ። አሁን እኔ ይህን ኢንፎርሜሽን አግኝቼ ነው ሰው ነው ያቀረበኝ። ምንድነው የተባለው? ልጅቷ ተገፋች በጥፊ ያላት እሷም ያዘችው። ከዛ በኋላ ወንድ ነው ተገፋት። ሲገፋት ደግሞ ወደ ኋላ ወደቀች። ወደ ኋላ ስትወድቅ የአልጋ መጨረሻ ጫፍ ቦታ ደግሞ ይሄ ላሳያችሁ፣ ቆይ በካሜራ ላይ ላሳያችሁ አለ ጊዜ ይሄ እዚህ ጋር ታያላችሁ። right here እዚህ ጋር ጫፉ ነው የተመታው። one of the most dangerous spine ቦታ ነው። በጣም መጥፎ ቦታ ነው። እዚህ ጋር ብትመታ ትበላለህ። በቃ እዚህ ጋር ብትመታ እንደዛ ከኋላ ላይ አትቀርም። ልጅቷ ዝም ነው ያለችው። ደንግጦ ለጓደኛ ተደወለ። ጓደኛው ይሄንን ስትራቴጂ ወጡበት ማለት ነው። ለዛ ነው በጣም ኢንፍሉዌንሰሮቹ እነ ኦብሳ እነ ዘፋኞቹ ያኑላ ተተባብሮ ይሄንን ለመሸፈንና ይሄንን ልጅ ለመዳት የሄዱበት ማለት ነው። ግን አልቻሉትም። ስለዚህ ቴሪውና ሁሉ ነገር እየመጣ ነው። በሽማግሌ እየመጡ ነው። ቴስት እየተደረገ ነው። አሁን በአባገዳ በምን ነው የሰው ልብስ በገንዘብ አይገዛም። I just want to tell you በደቀች አስደርግ ስቶሪ ይሏል ማለት ነው። ይሄ ደግሞ ይሸከምና ወረታች ወስድና ከዛ በኋላ ደግሞ ከፎቅ እንደወደቀች ያስደርጋል ማለት ነው። የምንድነው የብላድ የደም ስቴኑ ካርፔት ላይ የተገኘው ቢባል because automatically ያ ብላድ ስቴኑ ራሱ ማለት ነው ከጭንቅላቷ ራሷ የተመታችበት ቦታ ነው ማለት ነው። ኤቪደንሶቹን ብናያቸው ማለት ነው እነሱ የሄዱበት መንገድ ሱሳይድ የተደረገበት ዳይሪ የተጻፈበት ይሄ ሁላ የሚያሳየው ይሄንን ድራማ ለመጫወትና ይሄን ሁላ መንገድ የወሰዱበት ማለት ነው። ለምንድነው ዶክተሩ የጠፋው? ለምንድነው ኤግዛምን ያልተሰጠው? ለምንድነው ራይድ ዌይ ከሆስፒታል ወደ መቃብር የተወሰደው? ለዛ ነው ሰው ያልሰማው። ለዛ ነው ማንም ሰው መሬት ላይ ደም ያሌለው። ለዛ ነው ወደ ሐኪም ራሱ እየሄደች መንገድ ላይ ሞተች የተባለው። እዚህ የሄዱበት መንገድና ርቀት በምንም በኩል አልቻሉትም። it didn't make sense። 40 ሚሊዮን በዓለም ላይ ካሉ አህዮች መካከል 10 ሚሊዮኑ ሀገርህ ላይ ነው ያሉት ይለኛል ይሄ ዘገባ። ይሄን ያነበብኩ ቀን ክውን ያልኩ ጠላታችሁ ክው ይበል። እንደ ኢትዮጵያ ውስጥማ 10 ሚሊዮን ብቻ የለም። ሜቢ የቆጠሯቸው ይሄ ገበሬውን የሚያገለግሉ በየወፍጮ ቤቱ በየገበያው አንዳንድ ቦታም ለእርሻ የሚውሉ አህዮችን ብቻ ቆጥሮ ይሆን ብዬ ሰጋው። በየቢሮ አንዳንድ ቢሮ ውስጥ እኮ አሉ ባይዜ ሰፊ ግቢ ያላቸው ቢሮዎች አሉ ኢትዮጵያ ውስጥና እዛ ግቢ ውስጥ የሆነ የሚግጥ አህያ ሜቢ አይታችሁ አታውቁም? እነዚህን ቆጥረው ይሆን ብዬ ከተማ የገባ ስንት አህያ አለ ዝም ብሎ የሚያውደልድል ማለት ነው። እነዚህን አህዮች እነሱም አልተቆጠሩም። የሆነ የተጨበረበረ ነገርማ አለ እንዴ! ኢትዮጵያ ውስጥ 10 ሚሊዮን ብቻ ነፍን ያለው ላሳያችሁ እችላለሁ። በተለይ ነኝ ስለ አህያ ካነሳን ካልቀረ ቀብሪ ዳህር አውራ ጎዳና ግቢ ውስጥ በጣም ብዙ አህዮች ነበሩ። እነዚህ አህዮች በ1983 ዓመተ ምህረት ወያኔ መሳሪያ ጭናባቸው ነው የመጡት። ሲመጡ ማለት ነው ከዛን ከተማ ከገቡ በኋላ ተተዋቸው እዛው ሄዱ። ተራቡና ብዙ የዱር አህያ ሆነ። ባይዜ እዛ አካባቢ ኦገዴን አካባቢ ብዙ የዱር አህያ አለ እና እኛ እዛ ስራ በመንሰራበት ሰዓት በመከላከያ ነበር የምንጠበቀው። መከላከያዎች ደግሞ የሆነ ስጋት ሊሆን የሚችል ነገር እንቅስቃሴ ካለ የጥይት ድምጽ ካለ መሬት መያዝ እንዳለብን ትንሽ ስልጠና ሰጥተውናል። እና ከዛ በኖርንባቸው ጊዜ ውስጥ ሰርዲን ይሄ አዲስ አበባን ብትበሉ ሰርዲን አይደለም ትላልቅ ሰርዲን ይበላልና ግቢ ውስጥ ጣሳው በየቦታው ይጣላል። እንግዲህ ለሊት አህይቷ ሰርዲን ጣሳው ሸኮናዋ ውስጥ ገብቷል አንዱ አገሩ ማለት ነው። እና ስትሄድ እኛ የምንኖርበት አካባቢ ስትሄድ ኳ
ቋጥላለችና በተማርነው መሰረት መሬት ላይ ለጥ ነው ብለን የተኛ ነውና ብዙ የተኙ ሰዎች አሉ። ሰዎች ናቸው እንደናቸው ሜቢ እዛ ያሉ አህዮች ተቆጥረው ይሆን ብዬ ሰጋው። የሆነ የተጭበረበረ ነገርማ አለ። ምርጫውማ ተጭበርብሯል። እንዴ 10 ሚሊዮን አራ አሳያችኋለሁ ይበልጣል። ስለ ኢትዮጵያ ሕዝብ አህያነት ይሄን ያህል ከተባለ እኔ ግን አንድ በቃ ወንድን የምታስንቅ ተመልክቻለሁ። እስኪ አብረን እንመልከት። አቺ ቦሲ ምንድነው? ምን አርገሽ ነው? የቀድሞ ከንፈሮ ላይ ነበር። እሺ አሁን ሌላ ሊያገባ በግንቦት ታጭቷል። እሺ አሁን መጥቶ ይቅርታ ተጠጥቻለሁ አንቺን ነው ወዲያለኝ አፍሪካ ተገበውለታ አንጨቅ ማንኛውም የሰማነውን በልቦና ያስነቆይልን። በዛሬ ጅላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ። ሐሳባችሁን ኮሜንታችሁን እጠብቃለሁ። ሰብስክራይብም እንደምታደርጉ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።